Esta es la situación en el centro de detención de Delaney Hall en Nueva Jersey. United will never be defeated. El pueblo unidos jamás será vencido. El pueblo. ሰላም ጤና ይስጥልን። በትላንትናው ዕለት በአሜሪካ የስደተኞች መብትና የሰብአዊ መብት ተሟጋቾችን ትኩረት ስላገኘውና ከፍተኛ ውዝግብ ስላስነሳው የዴላኒ ሆል የእስር ማዕከልና በአሁኑ ሰዓት በዙሪያው ስላለው ተቃውሞ ዝርዝር ሁኔታውን ይዤላችሁ ቀርቤያለሁ። ይህ ዴላኒ ሆቴል የሚባለው ስፍራ የሚገኘው በኒው ጀርሲ ግዛት ትልቁ ከተማ በሆነችው በኒውዮርክ ውስጥ ዶሬመስ አቨኑ በተባለ ቦታ ላይ ነው። ይህ ቦታ ተራ እስር ቤት ሳይሆን ከሀገር ሊባረሩ የተያዙና በህገወጥ መንገድ ድንበር አቋርጠው የገቡ ስደተኞች ጊዜያዊ የፍርድ ሂደት እስኪያገኙ ድረስ የታሰሩበት ግዙፍ የስደተኞች ማቆያ ማዕከል ነው። ይህንን ተቋም በቀጥታ የሚቆጣጠረው የዩናይትድ ስቴትስ የኢሚግሬሽንና የጉምሩክ አስከባሪ ወይም ደግሞ አይስ የሚባለው የፌዴራል መስሪያ ቤት ሲሆን ይሁን እንጂ ማዕከሉን በኮንትራት ወስዶ በግል የንግድ ድርጅትነት የሚያስተዳድረው ጆ ግሩፕ የተባለ ትልቅ የግል እስር ቤቶችን የሚያስተዳድረው ኩባንያ ነው። በአሁኑ ሰዓት በዚህ ማዕከል ውስጥ በርካታ ግለሰቦች የታጎሩበት ሲሆን እነዚህ ሰዎች በአብዛኛው ምንም አይነት የወንጀል ታሪክ የሌላቸው ነገር ግን በቪዛ ወይም በድንበር መተላለፍ ምክንያት የመኖሪያ ፍቃድ ያጡ ንጹሃን ስደተኞች ናቸው። ይህ ማዕከል ለመጀመሪያ ጊዜ የተገነባው በ2000 ዓመተ ምህረት አካባቢ ሲሆን መጀመሪያ ላይ ለተለያዩ የአካባቢውና የፌደራል ታራሚዎች ማቆያነት ያገለግል ነበር። ከዚያም ከ2011 እስከ 2017 ባሉት ዓመታት ለስደተኞች ማቆያነት በዚሁ ጆ ግሩፕ ኩባንያ ስር ማገልገል ጀመረ። ነገር ግን የኒው ጀርሲ ግዛት የግል ኩባንያዎች የስደተኞችን እስር ቤት እንዳያስተዳድሩ የሚከለክለውን ሕግ አውጥቶ ማዕከሉ ለተወሰነ ጊዜ ተዘግቶ እንደ ሱስ ማገገሚያ ማዕከል ሆኖ አገልግሏል። ነገር ግን ይህ እገዳ በይግባኝ በፍርድ ቤት ውድቅ ከተደረገ በኋላ አዲሱ የዶናልድ ትራምፕ አስተዳደር በሀገሪቱ የጀመረውን ሰፊ የጅምላ ስደተኞችን የማባረር ዘመቻ ተከትሎ ማዕከሉ በአስቸኳይ በ2025 ዓ.ም ላይ በድጋሜ እንዲከፈት ተደረገ። አሁን ባለው መረጃ መሰረት ማዕከሉ ከ1000 በላይ ሰዎችን የመያዝ አቅም ያለው ሲሆን በምስራቅ አሜሪካ ካሉ የስደተኞች ማቆያ ማዕከላት በትልቅነቱ ቀዳሚውን ስፍራ ይይዛል። ታዲያ በአሁኑ ሰዓት በዚህ ስፍራ ላይ ሰፊ ህዝባዊ ተቃውሞና ግጭት ሊቀሰቀስ የቻለበት ዋናው ምክንያት ምንድን ነው? ነገሩ የጀመረው በማዕከሉ ውስጥ የታሰሩ ስደተኞች ከውስጥ ባስተላለፉት የጩኸት ጥሪ ነው። በውስጡ ባለው አስከፊና ሰብአዊነት በጎደለው አያያዝ የተማረሩ ከ300 በላይ ታራሚዎች በአንድነት በመሆን የምግብ ማቆምና የስራ ማቆም አድማ አደረጉ። ታራሚዎቹ እንደገለጹት የሚሰጣቸው ምግብ እጅግ በጣም የተበላሸና ትላትል የሚገኝበት፣ ምንም አይነት በቂ የሕክምና እንክብካቤ እንደማያገኙ፣ በዛ ላይ ደግሞ በበጋው ወቅት የአየር ማቀዝቀዣ ባለመኖሩ ምክንያት ክፍሎቹ ውስጥ ሙቀቱ ሊቋቋሙት የማይችሉት ሆኗል። ከዚህም በላይ ማዕከሉ ውስጥ የሚሰሩት ጠባቂዎች ከፍተኛ በደል እንደሚያደርሱባቸውና የስደተኞች ፍርድ ቤት ሂደታቸው ሆን ተብሎ እንዲዘገይ እንደሚደረግ ቅሬታቸውን አሰሙ። ይህንን ተከትሎ የስደተኞች ቤተሰቦችና በርካታ የሰብአዊ መብት ተሟጋች ድርጅቶች ከማዕከሉ ውጭ በመሰብሰብ የ24 ሰዓት የተቃውሞ ሰልፍ ማድረግ ጀመሩ። So the conditions aren't such that, in my opinion, they can be fixed. And for all these people who don't have criminal records, they could easily be returned to their families on an alternative to detention. We're an ankle monitor. They could easily be added here if ICE wanted to do that, but they don't want to do that because, in my opinion, they're trying to break people inside this facility. DHS is using their defined term of a hunger strike only occurring when people have missed 9 consecutive meals. And so that is when ICE says there's not a hunger strike. They're using that definition as their justification, but the reality is there are people inside who are refusing to eat, which makes it a hunger strike. ነገሩ ይበልጥ የተባባሰው ግን የማዕከሉ አስተዳዳሪዎች የአድማ መሪ የሆነውን ማርቲን ሶቶ የተባለ ታራሚ በድብቅ ወደ ሌላ እስር ቤት ለማዛወር ሲሞክሩ ነው። ይህንን ያወቁት የተቃዋሚ መሪ ባለቤትና ሰልፈኞቹ መኪናውን በአካላቸው በመጋረድ መንገዱን ዘጉት። በዚህ ምክንያት በአይስ የፌዴራል ወኪሎችና በሰልፈኞች መካከል ከባድ አካላዊ ግጭት ተፈጠረ። የፌዴራል ወኪሎቹ የጦር ዕቃ የጫኑ ከባድ ተሽከርካሪዎችን በማምጣትና የፔፐር ስፕሬይ ወይም የሚያስነጥስና የሚያቃጥል ኬሚካል በሰልፈኞቹ ላይ በመርጨት መንገዱን ለመክፈት ሞክረዋል። ይህ የአይስ ወኪሎች የኃይል እርምጃ ግን ነገሩን ይበልጥ አባባሰው። የአሜሪካ የሕግ መወሰኛ ምክር ቤት አባል የሆኑት ሴናተር አንዲ ኪም እና የኒው ጀርሲው ገዢ ሚኪ ሸሪል ሁኔታውን በአካል ለመመርመር ወደ ስፍራው ባቀኑበት ወቅት ገዢዋ እንዳትገባ የተከለከለ ሲሆን ሴናተር አንዲ ኪም ደግሞ በፖሊሶቹ በተረጨው ኬሚካል ጭስ ተመቶ ለከፍተኛ መታፈን ተዳርጓል። ይህ የፌዴራል ባለስልጣናት በህዝብ ተወካዮችና
በሰላማዊ ሰልፈኞች ላይ ያደረጉት እርምጃ በአሜሪካ ፖለቲካ ውስጥ ትልቅ ውዝግብ ፈጥሯል። የሰብአዊ መብት ተሟጋቾች ማዕከሉ በአስቸኳይ እንዲዘጋና ታራሚዎቹ እንዲለቀቁ እየጠየቁ ሲሆን የሀገር ውስጥ የደህንነት መስሪያ ቤት በበኩሉ ሰልፈኞቹን አመፀኞች ሲል ፈርጇል። በአጠቃላይ ዴላኒ ሆል በአሁኑ ሰዓት በአሜሪካ የስደተኞች መብት ረገጣና የፖለቲካ ፍጥጫ መገለጫ ማዕከል ሆኖ ቀጥሏል። ውድ የቻናላችን ተከታታዮች እንደተለመደው ቪዲዮውን ላይክ ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ቻናሉን ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን የዛሬውን በዚሁ አበቃን። ቸር ሰንብቱ።